በፋርስ ባህረ ሰላጤ እምብርት የዓለም የነዳጅ ኢንዱስትሪ ተብሎ የሚጠራውና እጅግ ስትራቴጂካዊ በሆነው የሆርሙዝ የባህር ሰርጥ ላይ የታሪክ አቅጣጫ ሊቀይር የሚችል አዲስና አስፈሪ የባህር ላይ ዘንዶ በይፋ ተከስቷል። ዓለም በዋሽንግተንና በቴህራን መካከል ስላለው የዲፕሎማሲ ድርድርና ስለ ደካማው የተኩስ አቁም ስምምነት በምትመክርበት በዚህ ሰዓትም የኢራን እስላማዊ አብዮታዊ ጥበቃ ጦር IRGC ምላሹን የሰጠው በቃላት ሳይሆን በቴክኖሎጂ ምጥቀቱ ዓለምን ባስደነገጠ አዲስ የጦር መሳሪያ ነው። በቴህራን ኢንቅላብ ወይም የአብዮት አደባባይ ለህዝብ እይታ የቀረበውና 27 ረጀብ የሚል ስያሜ የተሰጠው ይህ እጅግ ፈጣን የሚሳኤል ተሸካሚ ጦር ጀልባ በአካባቢው የነበረውን ወታደራዊ የበላይነት ፍጹም በሆነ ሁኔታ የሚገለብጥና የምዕራቢያንን ግዙፍ የጦር መርከቦች የቁም ቅዠት የሚሆን መቅሰፍት ሆኖ ብቅ ብሏል። በዛሬው ትንታኔያችን የምንመለከተውም ይህ የባህር ላይ መብረቅ እንዴት አሜሪካንን አንገት እንደሚያስደፋ በሰዓት 185 ኪሎ ሜትር የሚዘገዘገው የ27 ረጀብ ሚስጥር እንዲሁም ኢራን ግዙፍ የአሜሪካ የጦር መርከቦችን በወባ መንጋ ስትራቴጂ ለመደምሰስ ስለዘረጋቸው አዲስ ወታደራዊ እቅድ ይሆናል። ሁኔታውን ከመሰረቱ ስንመለከት የ27 ረጀብ መታየት የመጣው አሜሪካና እስራኤል በኢራን ላይ ለሰነዘሩ ጥቃትና ፕሬዚዳንት ዶናልድ ትራምፕ የኢራን የባህር ኃይል አከርካሪው ተሰብሯል በማለት በኩራት ለተናገሩት ንግግር እንደ ታላቅ አጸፋዊ ምላሽ ተደርጎ ነው። ትራምፕ በአንድ በኩል አሜሪካ በመካከለኛው ምስራቅ መገኘት አልነበረባትም እያሉ፣ በሌላ በኩል ደግሞ ጥቃቶችን ሲያዙ መቆየታቸው ኢራን የራሷን የህልውና ዋስትና በራሷ መዳፍ እንድታረጋግጥ አስገድዷታል። ይህ አዲስ ጀልባ በቴህራን አደባባይ ሲታይ መልእክቱ ለዋሽንግተን ግልጽ ነበር። የእኛ ባህር ኃይል አልጠፋም፣ ይልቁንም ይበልጥ ዘመናዊ፣ ፈጣንና አውዳሚ ሆኖ ተመልሷል የሚል ነው። ወደ 27 ረጀብ ቴክኒካዊ ብቃት ስንገባ ማንኛውንም ወታደራዊ ባለሙያ በድንጋጤ የሚያፈዝ እውነታን እናገኛለን። ይህ ጀልባ በሰዓት እስከ 100 ኖትስ ወይም 185 ኪሎ ሜትር የመጓዝ አቅም አለው። በባህር ላይ እንዲያለ ፍጥነት ማለት ጀልባው በውሃ ላይ እንደሚበር ይቆጠራል። ይህንን ፍጥነት የሚገኘው ደግሞ ትራይማራን በተሰኘውና 3 አካላት ባሉት ልዩ የቀፎ ዲዛይን ምክንያት ነው። ይህ ዲዛይን ጀልባው በከፍተኛ ፍጥነት በሚከንፍበት ወቅት ሚዛኑን ጠብቆ እንዲጓዝ የሚያስችለው ሲሆን እስከ 3 ሜትር ከፍታ ያላቸውንና ግዙፍ መርከቦችን የሚያናውጡ የባህር ላይ ማዕበሎችን በጽናት ተቋቁሞ የመዋጋት ልዩ ብቃት ሰጥቶታል። ይህ ማለት የአየር ሁኔታው የቱንም ያህል አስከፊ ቢሆን 27 ረጀብ ወደ ኢላማው ከመምዘግዘግ የሚያቆመው ምንም ያህል የለም ማለት ነው። የተጠቃቀሙ ደግሞ ይበልጥ አስፈሪ ነው። ይህች አንጻራዊ በሆነ መልኩ ትንሽ የምትመስል ጀልባ 2 ግዙፍ የረጅም ርቀት የባህር ላይ ክሩዝ ሚሳኤሎችን ታጥቃለች። እነዚህ ሚሳኤሎችም እስከ 700 ኪሎ ሜትር ርቀት ላይ የሚገኙ ወታደራዊ ኢላማዎችን በከፍተኛ ጥራትና በትክክለኝነት የመምታት አቅም አላቸው። 700 ኪሎ ሜትር ማለት ኢራን ከገዛ የባህር ዳርቻ ሳትወጣ በባህረ ሰላጤው ማዶ የሚገኙ ማንኛውንም የጠላት የጦር ሰፈሮችንና ግዙፍ መርከቦችን ማጋየት ትችላለች ማለት ነው። የአቅም ትናንሽ ጀልባዎች ራቅ ብለው ከሚገኙ እንደ አሜሪካ አውሮፕላን ተሸካሚ መርከቦች ጋር በቀላሉ እንዲፋለሙና በጥቂት ሰከንዶች ውስጥ የቢሊዮን ዶላር ንብረቶችን ወደ ብረት ፍርስራሽነት እንዲቀይሩ እድል የሚሰጥ ነው። እዚህ ላይ ነው የኢራን የምሽት ፍሊት ወይም በምዕራባውያን አገላለጽ የወባ መንጋ ስትራቴጂ ትርጉም የሚሰጠው። ኢራን ከአሜሪካ ግዙፍ አጥፊ መርከቦችና አውሮፕላን ተሸካሚዎች ጋር ፊት ለፊት መጋጠም እንደማይቻል ታውቃለች። ይልቁንም በመቶዎች የሚቆጠሩ እንደ 27 ረጀብ ያሉ ፈጣን፣ በቀላሉ በራዳር የማይታዩና በከባድ ሚሳኤል የታጠቁ ትናንሽ ጀልባዎችን በቡድን በማሰማራት የጠላትን ግዙፍ መርከቦች ከየአቅጣጫው ከበባ ውስጥ የማስገባት ስልትን ትከተላለች። ልክ እንደ ወባ መንጋ በአንድ ጊዜ ተከታትለው በመውጋት የጠላትን የመከላከያ ስርዓት በማጨናነቅና በመጨረሻም ድል የማድረግ ጥበብ ነው። የ27 ረጀብ ዝቅተኛ የራዳር ገጽታ ደግሞ በባህረ ሰላጤው በተጨናነቀው ውስጥ ተደብቆ ድንገተኛ ጥቃት ለመሰንዘር እጅግ አመቺ ያደርገዋል። ይህ ክስተት በዋሽንግተን የፖለቲካ መንደር ውስጥ ታላቅ ስጋትን ፈጥሯል። አሜሪካ በሆርሙዝ ሰርጥ ላይ አዲስ የመርከቦች አሳደንብ ባወጣችና በኢራን ጀልባዎች ላይ ጥቃት በፈጸመችበት ማግስት ቴህራን ይህን መሳሪያ ማሳየቷ አሁንም አስፈራሚ ፊልም መቀጠሉን ያሳያል። የሆርሙዝ ሰርጥ የዓለም የነዳጅ ፍላጎት 20 በመቶ የሚሸፈንበት ጠባብ መስመር በመሆኑ 27 ረጀብ እዚያ ቦታ ላይ መኖሩ ብቻ የዓለምን ኢኮኖሚ በእርጥብ ጭድ ላይ እንደማስቀመጥ ይቆጠራል። ኢራን በዚህ ጀልባ አማካኝነት ለዓለም ያስተላለፈችው መልእክትም ዲፕሎማሲው ቢከሽፍ እንኳ ባህሩን የመቆለፍና ጠላትን የማሳፈር ሙሉ አቅም አለኝ የሚል ነው። የሚገርመው ነገር ፕሬዚዳንት ትራምፕ ስለ ኢራን ጦርነት የሚሰጡ መግለጫ እርስ በርሱ የሚጋጭ መሆኑ ነው። ትራምፕ በአንድ በኩል ኢራን ውስጥ መገኘት አልነበረብንም እያሉ ተጸጽተው ሲናገሩ፣ በሌላ በኩል ደግሞ ወታደራዊ እርምጃዎችን ሲዝቱ ይታያሉ። የዋሽንግተን ግራ መጋባት ለቴህራን ትልቅ ዕድል ፈጥሮላታል። ኢራን የዲፕሎማሲውን በር ክፍት አድርጋ ብትቆይም በስተጀርባው ግን የባህር ኃይሏን ይበልጥ ዘመናዊና አደገኛ ወደሆነ ደረጃ እያሸጋገረችው ነው።
27 ረጀብ ዝም ብሎ ጀልባ አይደለም። እሱ የኢራን ብሔራዊ ኩራት፣ የጥፋት ሰይፍና የአንደኛው ክፍለ ዘመን የባህር ላይ ጦርነት አዲስ መልክ ነው። ወታደራዊ ተንታኞች እንደሚሉት የ27 ረጀብ መኖር አሜሪካ በባህረ ሰላጤው ያላትን ወታደራዊ ስሌት ዳግም እንድትመረምር ያስገድዳታል። ግዙፍ መርከቦች በጠባብ ሰርጦች ውስጥ ለመንቀሳቀስ የሚቸገሩ መሆናቸው ለእነዚህ ፈጣንና አውዳሚ ጀልባዎች ምቹ ኢላማ ያደርጋቸዋል። ኢራን ለ10 ዓመታት ስታዳብር የቆየችው ይህ የተመጣጠነ ያልሆነ ጦርነት ስልት አሁን በ27 ረጀብ አማካኝነት ከፍተኛው የቴክኖሎጂ ደረጃ ላይ ደርሷል። ጀልባ ላይ የተገጠሙት ዘመናዊ ሲስተሞች እንደ ማዕበሉና እንደ አየር ሁኔታ ራሳቸውን በፍጥነት ማስተካከል የሚችሉ መሆናቸው የአብዮታዊ ዘቡ የባህር ኃይል የማይበገር አድርጎታል። በፋርስ ባህረ ሰላጤ እምብርት የዓለም የነዳጅ ደም ስር ተብሎ የሚጠራውና እጅግ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰርጥ ላይ የታሪክ አቅጣጫ ሊቀይር የሚችለው ይህ አዲስና አስፈሪ የባህር ላይ ዘንዶ በይፋ መከሰቱ ዋሽንግተንን አስደንግጧል። ኢራን ደግሞ የዲፕሎማሲውን በር ክፍት አድርጋ ብትቆይም ከበስተጀርባ ግን የባህር ኃይሏን ይበልጥ ዘመናዊና አደገኛ ወደሆነ ደረጃ እያሸጋገረችው ነው። 27 ረጀብ ዝም ብሎ ጀልባ አይደለም። እሱ የኢራን 21ኛው ክፍለ ዘመን የባህር ላይ ጦርነት አዲስ መልክ እንጂ። ወደፊቱስ ምን ይጠበቃል የሚለውን ጥያቄ ስንመረምር ደግሞ በመጀመሪያ የሚታየው የባህር ላይ የኃይል ሚዛን ፍጹም መለወጥ ነው። እስካሁን ድረስ ለአሜሪካና እስራኤል በባህረ ሰላጤው ላይ ያላቸው የበላይነት የሚመነጨው ግዙፍና ዘመናዊ የጦር መርከቦች ስላሏቸው ነበር። አሁን ግን ኢራን በሰዓት 185 ኪሎ ሜትር የሚጓዙና ከ700 ኪሎ ሜትር ርቀት የሚተኮሱ ጀልባዎችን በብዛት ማምረቷ ከአሜሪካን ግዙፍ መርከቦች የተቀመጡ ኢላማዎች እንዲሆኑ አድርጋቸዋል። በቀጣይ ቀናት አሜሪካ በባህረ ሰላጤ የምታሰማራቸው መርከቦች አይነትና ቁጥር እንደገና እንድትመረምር ትገደዳለች። ምናልባትም ግዙፍ መርከቦችን ወደ ኋላ በማፈግፈግ እንደ ኢራን ያሉ ትናንሽና ፈጣን ጀልባዎችን ለጦርነት ማዘጋጀት ሊኖርባት ይችላል። ሁለተኛው የሚጠበቀው ነገር የነዳጅ ዋጋና የኢኮኖሚ ዋስትና መናጋት ነው። የ27 ረጀብ መታጠቅ ኢራን የሆርሙዝ ሰርጥን በማንኛውም ሰዓትና በከፍተኛ ፍጥነት የመቆለፍ አቅም እንዳላት ማሳያ ነው። በቀጣይ በሚደረጉት የዲፕሎማሲ ንግግሮች ላይ ቴህራን ይህንን መሳሪያ እንደ መደራደሪያ ካርድ ትጠቀምበታለች። ፍላጎቴ ካልተሟላ የዓለምን የነዳጅ ፍሰት በደቂቃዎች ውስጥ አቆማለሁ የሚለው ዛቻዋ አሁን ተጨባጭ መሳሪያ አግኝቷል። ይህ ደግሞ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መዋዠቅ እንደሚፈጥርና የኢንሹራንስ ኩባንያዎች በባህር ሰርጦ ለሚያልፉ መርከቦች የሚጠይቁትን ክፍያ ሰማይ እንደሚያደርሱ ይጠበቃል። ሶስተኛውና ይበልጥ አሳሳቢው ነጥብም የወታደራዊ ግጭቶች ድግግሞች መጨመር ነው። አሜሪካ የኢራን ጀልባዎችን ትንኮሳ ፈጽሟል በሚል መምታቷን ከቀጠለች ኢራን በ27 ረጀብ አማካኝነት አውዳሚ የሆነ አጸፋዊ እርምጃ ልትወስድ ትችላለች። የዚህ ጀልባ ፍጥነትና የሚሳኤል አቅም የአሜሪካ መከላከያ ስርዓቶች ምላሽ ለመስጠት የሚኖራቸውን ጊዜ እጅግ ያሳጥረዋል። ይህም ማለት በቀጣይ ቀናት በባህር ላይ የሚፈጠር ትንሽ ግጭት በአንድ አፍታ ወደ ለየለትና በመቶዎች የሚቆጠሩ ሰዎች ሕይወት ወደሚቀጥፍ ሰፊ ጦርነት የመቀየር ዕድሉ ሰፊ ነው። በተጨማሪም የቀጠኑ ሀገራት አዲስ አስተላለፍ በቀጣይ የሚጠበቅ ትልቅ ክስተት ነው። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር ያሉ ሀገራትም የኢራን የባህር ኃይል እንዲህ ባለ ፍጥነት መዘመኑን ሲመለከቱ የራሳቸውን የደህንነት ስልት ለመቀየር ይገደዳሉ። አንዳንዶቹም ከአሜሪካ ጋር ያላቸውን ወታደራዊ ትብብር ይበልጥ ለማጥበቅ ሲጥሩ፣ ሌሎች ደግሞ ከኢራን ጋር ያላቸውን ጠብ ለማርገብ ሲሉ እንዲሁም ወደ ሰላማዊ ድርድር ለመምጣት ሊመርጡ ይችላሉ። የ27 ረጀብ መታየት በመካከለኛው ምስራቅ ለዘመናት የቆየውን የኃይል ጡንቻ ፍክክር ወደ አዲስና ይበልጥ አደገኛ ምዕራፍ አሸጋግሮታል። የ27 ረጀብ በቴህራን አደባባይ መታየት ዝም ብሎ ትርኢት አይደለም። ይልቁንም የመካከለኛው ምስራቅን የባህር ላይ ካርታ በአዲስ መልክ የሚስል ታሪካዊ ኩነት እንጂ። ኢራን አሜሪካንን ለማንበርከክ የያዘችው የባህር ላይ ቁልፍ አሁን ይበልጥ አውዳሚና የማይጨበጥ ሆኗል። ትራምፕ የኢራን የባህር ኃይል አብቅቶለታል ቢሉም 27 ረጀብ ግን የቴህራን አንበሶች አሁንም ከባድ መሆናቸውን ያረጋገጠ ነው። የባሩድ ሽታው ወደ ሰላም ነፋስ እስኪቀየር ድረስም ዓለም በከፍተኛ ስጋትና በታፈነ እስትንፋስ በፋርስ ባህረ ሰላጤ ላይ የሚደረገውን ይህንን የታሪክ ፍጥጫ መመልከቷን ትቀጥላለች። በቀጣይ ቀናት የሚወጡት ወታደራዊ መረጃዎችና የዲፕሎማሲ ውጤቶች ይህ የባህር ላይ መብረቅ ወደ ሰላም ይወስደን ይሆን ወይስ ወደ መጨረሻው ጥፋት የሚለውን ጥያቄ በግልጽ የሚመልሱ ይሆናል። የመጨረሻው ሰዓት ደርሷል። የባህር ላይ ኃይል ሚዛኑ ተገልብጧል። የ27 ረጀብ በቴህራን አደባባይ መታየት የጦርነት ነጋሪት ግሳት ነው። ኢራን አሜሪካን ለማንበርከክ የያዘችው የባህር ላይ ቁልፍ አሁን ይበልጥ ተጠናክሯል። የሆርሙዝ ሰርጥ ሰላም የሚሆነው በወረቀት ላይ በሚፈረም ስምምነት ሳይሆን አሜሪካ እንዲህ ያሉትን አውዳሚ የኢራን ኃይሎች በምን አይነት ዲፕሎማሲ ብልሃት ልታረግባቸው ትችላለች በሚለው ላይ ይወሰናል። ትራምፕ
የኢራን የባህር ኃይል አብቅቶለታል ቢሉም 27 ረጀብ ግን ሌላ እውነትን ይዞ ብቅ ብሏል። ውጤቱም ምንም ይሁን ምን የ27 ረጀብ ጩኸት በመላው ዓለም የጦር አውድማዎች ላይ እያስተጋባ ይቆያል። ጦርነቱ ወደ ድርድር ጠረጴዛ ገመራ ይሆን ወይስ እነዚህ የባህር ላይ ዘንዶዎች የመጨረሻውን የጥፋት ድግስ ሲደግሱ ይሆን? ለእነዚህ ጥያቄዎች መልስ ለማግኘት በቀጣይ ቀናት የሚወጡትን መረጃዎች በትኩረት መከታተል ይኖርብናል። የመጨረሻው ሰዓት ደርሷል። የባህር ላይ ኃይል ሚዛኑን ተገልብጧል።